እንደሚታወቀው ይሄ ህንጻ ከኔ በፊት ሲነገር ሲገለጽ እንደነበረው የትልቅ የመተማመን አብሮ የመስራት የመተባበር ውጤት ነው። እዚህ ስፍራ ላይ የኮሪደር ልማትን ለማልማት በዚህ በኩል የምታዩትን መንገድ ሰፋ አርገን ለእግረኛም ለሳይክልም ለሰውም እንዲመች ይህም ፊት ለፊቱ ከቀድሞ ሰፋ ባለ ሁኔታ ተሰርቶ ደረጃውን የጠበቀ እንዲሆን ከሁሉ በላይ ደግሞ አካባቢው ታሪካዊ ከመሆኑ አንጻር የሁላችንንም ታሪክ የጋራ ኩራታችን የሆነውን በጥሩ ሁኔታ ማንጸባረቅ ይችል ዘንድ ብለን ባደረግነው ዲዛይን የቀድሞ ህንጻ የኢትዮጵያ ኦርቶዶክስ ቤተክርስቲያን የነበረው ህንጻ ቀጥታ የአድዋን የፊት ለፊት ገጽ የሚሸፍን ወደ መንገድም ወጣ ያለ ሆኖ በመገኘቱ ምክንያት ለቤተክርስቲያኒቱ ጥያቄ ያቀረብን ይህንን ህንጻ ወይ በካሳ አሊያም ደግሞ መልሰን በማልማት እኛ መተካት እንችላለን። አድዋ የጋራ ታሪካችን ነው። አካባቢውም ሰፋ ብሎ እንደዚህ አካባቢውን የሚመጥን ዘመኑን የዋጀ ቢሆን ለሁላችንም ጥቅምና ክብር ተገቢ ነውና እባካችሁን እኛ መልሰን በማልማትም በመረጣችሁት አማራጭ ሊሰራ ይችላልና ይፈቀድልን ብለን ጠየቅን። በትልቅ መተማመን መንግስት ያቀረበውን ጥያቄ ተቀብላ ቤተክርስቲያኒቷ ወስና እኛ በፍጥነት ለመስራት ልንቸገር እንችላለን። ገቢ ይገኝበታል ለቤተክርስቲያኒቷ ራሱ ከተማ አስተዳደሩ በቦታው ላይ ገንብቶ ዲዛይኑን በጠበቀ መልኩ መልሶ ገንብቶ ቢሰጠን ፈቃደኛ ነን የሚል ትልቅ ኃላፊነት ተሰጠን። እኛም ቃላችንን ጠብቀን በታቀደው መሰረት በታቀደው ጊዜ ውስጥ ሰርተን ማቅረብ ችለናል። በዚህም በጣም ደስ ይለናል። እንደምታዩት የቀድሞ ህንጻ ረጅም ጊዜ አገልግሏል። ያ ትውልድ እንደዚህ አይነት ረጅም ጊዜ ማገልገል የሚችል ህንጻ መገንባቱ መልካም ነገር ነው። ሆኖም ግን ረጅም ጊዜ ከማገልገሉ የተነሳ ስናፈርሰው ከፍተኛ እርጅና የተጫጫነው ህንጻ እንደነበረ አይተናል። እሱም ብቻ ሳይሆን አካባቢው ስታንዳርዱ በጣም በመቀየሩ ምክንያት የሚመጥን ከመሆን አንጻር ጉለቶች ነበሩበት። ከሰራን አይቀር ጥራት ያለው ዘመኑን የዋጀ የዛሬው ብቻ ሳይሆን ከፊታችን ያለውም ትውልድ በትክክል የሚገለገልበት አካባቢው ላይ መልሶ የሚፈርስ እንዳይሆን ብዙ እሴቶችን ጨምረን 5 ወለል የነበረውን ወደ 7 ወለል አሳድገን በአካባቢውም ላይ የፓርኪንግ ችግርም እንዳይኖር ወደ መሬት ውስጥ አንድ ገብተን የፓርኪንግ ስፍራ እንዲኖረው በማድረግ ከአካባቢው ጋራ በማስማማት የተገነባ ነው። የኢትዮጵያ ኦርቶዶክስ ቤተክርስቲያን ይሄንን በምንገነባበት ወቅት ዲዛይኑ በቤተክርስቲያኒቷ ዶክትሪንና ዲዛይኖች የተጣጣመ መሆን እንዲችል አስተያየት በመስጠት ቶሎ ውሳኔ በመወሰን ድጋፍ በማድረግ ህንጻውን በትብብር ነው የሰራ ነው። ይሄ ብቻ አይደለም። የኮሪደር ልማት ከተማችን ላይ ሲመጣና ሲለማ እውነቱን ለመናገር ምሳሌነት ባለው ተግባርና ውሳኔ የኢትዮጵያ ኦርቶዶክስ ቤተክርስቲያን አብራን ቆማ ደግፋናለች። እዚህ ብቻ አይደለም። በርካታ ቤቶችን አንስተናል። እንደምታውቁት 4 ኪሎ አካባቢ እዚህ ፒያሳ አካባቢ ላይ ዘመኑን የዋጀ ለሚቀጥለውም ትውልድ የቤተክርስቲያኑቷንም ክብርና ሞገስ በሚመጥን ደረጃ መስራት ያስፈልጋል ስንል ከሁሉ በላይ ከተማችን ተልማ እኛ የልማት ደጋፊዎች ነን። በምንም አይነት ልማት ላይ እንቅፋት የሚሆን ነገር አናደርግም። ስሩ፣ እጆቻችሁን እንደግፋለን፣ እኛም ደግሞ እናለማለን የሚል ውሳኔ ነው የተወሰነው። ይሄ ለብዙዎች ምሳሌ ሆኖን ከዛ በኋላ በርካቶች በዛ ልክ ተባብረውናል። የኦርቶዶክስ ቤተክርስቲያን ትብብር በራሷ በምትሰራውና እኛ ባነሳነው ልክ ብቻ ሳይሆን ለሌሎችም ምሳሌ በመሆን ያቀርነው እቅድ እንዲሳካ ውጤታማ የሆነ ስራ እንድንሰራ ጥራት ያለው ስራ እንድንሰራ አግዞናል። እኛም እንደ ከተማው አስተዳደር ከልብ እናመሰግናለን። ስንተባበር እንግዲህ ተማምነን አብረን ስንሆን መደጋገፍ በሚገባን ልክ ስንደጋገፍ እንዲህ አይነት ውጤታማ ስራዎች እንሰራለን። ውጤታማ ስራ መስራታችንን እንቀጥላለን። አገር በጋራ ትገነባለች።
ጸሎታችሁም ሁልጊዜ አይለየን። ትልቅ ውጤታማ ለመሆን ድጋፍ እንደሆነ በጣም ነው የምናምነው። በሌላ በኩል ደግሞ ለምትሰሩ ስራ ከተማ አስተዳደሩ በአክብሮት አገልግሎቱን ያቀርባል። ሁሌ ከጎናችሁ ነን ለማለት እወዳለሁ።